በአዲስ አበባ ከተማ በትራፊክ አደጋ ምክንያት በየዓመቱ በአማካይ ከ28.9 ሚሊዮን ብር በላይ የሀብት ውድመት እየደረሰ እንደሚገኝ መረጃዎች ያሳያሉ። ይህንን አሳሳቢ የህዝብ ጤና እና የሀገርን ኢኮኖሚ ቀውስ ለመግታት መንግስት ዲጂታል የህግ ተፈጻሚነት መሰረት ያደረገ የተቀናጀ ስትራቴጂ ነድፎ በመንቀሳቀስ ላይ ነው። በዲጂታል ስርዓቱ ለበርካታ አስርት ዓመታት የነበረውን ለብልሹ አሰራር የተጋለጠው የወረቀት ላይ መቀጫ ስርዓት አሁን በዘመናዊ የዲጂታል ክፍያ ተተክቷል። ይህም ለውጥ የቅጣት ደረሰኝ ለማተም ይወጣ የነበረው ከ17 ሚሊዮን ብር በላይ አመታዊ ወጪ ማዳን ከማስቻሉም ባለፈ የገንዘብ ንክኪን በማስቀረት ለብልሹ አሰራር የሚመቹ ቀዳዳዎችን ዘግቷል። ብልሹ አሰራርና ሌብነትን ከማስቀረት አንግልም ሚናው ቀላል አይደለም ይህ ሲስተም። ምክንያቱም የሁለቱን ቅርርቦሽ የቀጭና የተቀጭን ቅርርቦሽ ያሳጥራል። አንድ ከምንም በላይ ብዙ ጊዜ ያው ተቀጪዎችም እነዚህ ሁለቱ አካላቶች ወደዚህ ሲስተም ውስጥ የሚገቡት ያላቸው የጊዜ ቆይታ መርዘም መንጃ ፍቃዱ ለረጅም ጊዜ በተቆጣጣሪው እጅ ላይ መሆን እና እንደዚሁም ደግሞ ተቀጪዎች ይሄውን ቅድም ያልኩትን ሀስል የጉዞ የጊዜ የጉልበት የገንዘብ እነዚህ ነገሮች ያስቡና ካልኩሌት አድርገው ወደማይፈልጉት አይነት ድርድር ውስጥ ይገባሉ ማለት ነው። ይሄንን ድርድር ያስቀራል። ይሄን ድርድር በማስቀረት ኡምን ነውና በዚህ ጎን ለጎን ይሄንን የኮራፕሽን እንትኖችን ታይፖችን ወይም ደግሞ ብልሹ አሰራሮችንና ሌብነትን ለመቀነስ እድል ወይ ምቹ ሁኔታ ፈጥሮልናል እንደማለት ይቻላል ማለት ነው። በሌላ በኩል የገቢ ብክነትን በመከላከል ከመቀጫ የሚሰበሰበው አመታዊ ገቢ ከ25% እስከ 35% እድገት እንዲያሳይ አድርጎታል። የዲጂታል ኢትዮጵያ 2030 ስትራቴጂ አካል የሆነው ይህ የትራፊክ ማናጅመንት ሽግግር ስምሪት ከተሞችን መገንባትና አገልግሎቶችን ወረቀት አልባ የማድረግ ስራውን አንድ አካል ነው። ስርዓቱ ቀልጣፋ መረጃዎችን በማቅረብ ለወደፊት የፖሊስ ማሻሻያዎችም እንደ መሰረት ያገለግላል። ከፍሎ መውሰድና ማንከራተቱ ምን ያገናኘ? ከፍሎ መውሰድ በጣም ዘመናዊ ነው። አዎ በጣም ይሻላል። ሌላማ ያ ማንከራተት ነው የታወቀ ነው። ያ ሄዶ እዛ ጋር ሰልፍ አለ ምን አለ ብዙ ጊዜ አሁንማ ወዲያኑ ከፍሎ ወዲያኑ ወሰዱ ያ ግዛችንም ሴቭ አደረገን ማለት ነው። አሰራሩም በጣም አሪፍ ነው። ከመንከራተትም እዛ ወረፋ ከመጠበቅ እዛ ሄደሽ ወረፋ ጠብቀሽ ምንም ስትይ የሥራ ሰዓት ይስተጓጎላል። የክስ ባድ ደግሞ ተቀበለሽ ሌላ ድራቢ ጥፋት ስታጠፊ ታርጋ ሲፈታ መኪና አቁመሽ ነው የምትንከራተችው። ያ ነገር አሰራሩ አሪፍ ነው። እንደዚህ በመውጡ በጣም አሪፍ ነው። ይሄ ሙስናንም ይከላከላል። እንደዚህ በጉቦ ለመስጠት ምን ለማለትም እሱን ይከላከላል። የዲጂታል ቴክኖሎጂ ተግባራዊ አገልግሎትን ከማቀላጠፍ ባለፈ በህግ አስከባሪዎችና በዜጎች መካከል እምነት እንዲገነባ እንዲሁም በመንገዶች ላይ የሚጠፉ የሰው ህይወትና ንብረት ለመቀነስ አስተማማኝ መፍትሄ ሆኖ ቀጥሏል። ዘመናዊ ዲጂታል በትራፊክ ማናጅመንት ቁጥጥር ስርዓት ውጪ ይታዩ የነበረ ብልሹ አሰራርን ከማስቀረትና ግልጸኝነትን ከማስፈን ባለፈ ዲጂታል ኢትዮጵያ 2030 ለማሳካት ትልቅ ምሰሶ ነው።